እንግዲህ እና ያቡ አይንሽን በየው አልሰለቻለኝ እያለ እንግዲህ እየተያዩ ነው ትላላችሁ። እየተደጋገፉ ነው። በነገራችን ላይ ችግርህን መንገር ለቸገረው ሰው ነው፣ ለጤነኛው መንገር ትርፉ መቋሰል ነው ብሏልና እንግዲህ እሷም እንዳለችው ያብም የነበረበት ሁኔታ አንደኛ በሽታ ነበር፣ ሁለተኛው ደግሞ ያው እንግዲህ በቅርብ ከሁሉም ጋር ስለተለያየ ብቸኝነት እየተሰማው ነበር። ስለዚህ በእህቷ አማካኝነት እንግዲህ ችል ያምጥታለታለች። ልጅቷ ግን ሲመስለኝ እንደው በስበብ አስባቡ አይነህን ላይ እያለኝ ነው የምትመጣው እና ሁኔታዋ ሁላ ልክ የሄርሜላ ቢጤናት አይ ሰው ማቅረብ ትችልበታለች። በዛ ላይ አይኑን ነው የምታየው ምናምን ሁኔታዋ በጣም ይገርማል። ሱራንም ማንም ሰው ቢሆን ሲደሰት ያስደስተናል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎኔ ሆናችሁ ለምታበረታቱኝ ከልብ ነው የማመሰግነው። ሰላምና ፍቅር ለሀገራችን ይሁን፣ ሀገራችንን ሰላም ያደርግልን። እንግዲህ ረመዳንም ጾም 8 ቀን እየቀረው ነው። እንዲሁም ደግሞ ክርስቲያን ወገኖች እናንተም ጾማችሁ እየደረሰ ነው። በቃ በአንድ ላይ ነው ዘንድሮ የምንጾመው ከስራ ጋር። አብሽሩልኝ እንዳትፈሩ። ሲመጣ ስራ ሁላችንን በጣም ነው የምናስበው። በሰላም ወጥቶ እንግዲህ ጾመው ከሚጠቀሙት እንዲያደርግ ነው። ሁላችሁም ዱዓ ጸሎት አድርጉ በየእምነታችሁ። እናወዳችኋለሁ፣ አከብራችኋለሁ። ቪዲዮውን ስትጀምሩ ላይክ አድርጉልኝ። አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ ማለት ነው። እና እንግዲህ ያብ ፈገግ ብሏል። በቃ ሱብሃንአላህ። በነገራችን ላይ ለሰው መልኩ ሰው ነው ትላለች። ለሰው መልኩ ሰው ነው። አዎ ለሰው መልኩ ሰው ነው። የሰው ልጅ ሰው ያስፈልገዋል። ብዙ ጊዜ ሰዎችን የምንጠላበት አጋጣሚ አለ። የሰው ልጅ የምንጠላው በነገራችን ላይ በምግባሩ ነው። የሰው ልጅ በምግባር ነው የምንጣላው። ነገር ግን በዛውም ልክ ደግሞ ሰው ያስፈልጋል። ምንም ቢሆን ሰው የሚያስፈልግበት ፓርት አለው። ገንዘብ ቢኖራችሁ፣ ጤና ቢኖራችሁ፣ እያንዳንዱን ነገር ግን ደግሞ አብሮ ለመብላት እንኳ ራሱ ደስታ ራሱ ያለ ሰው ያስጠላል አይደለም? እንኳን በተከፋችሁ ሰዓት እና ልክ ናቸው። በተከፋን ሰዓት ሰው ሆኖ መገኘት በጣም ትልቅ ነገር ነው። እንግዲያውስ የሰው ላይ የሚለካው ሰውስ ማለት እናንተ ሲኖራችሁ ስትደሰቱ ሳይሆን በተከፋችሁ ሰዓት ከጎናችሁ የሚሆን ሰው ስሜቱ በጣም ነው እንትን የሚለው። ለዛ ሰው ያላችሁን ቦታ በጣም ነው እንትን ኦቨር የሚሆነው። እንዲሁም ደግሞ ያነ ሰው ጋር እንኳን ብትጣሉ መጥፎ ነገሩን አይደለም የምታስቡት፣ የዛኔ እናንተ በተከፋችሁ ታይም ላይ ያደረገላችሁ ነገር ነው የምታስታውሱት። እኔ እንደዛ ነው። በብዙ ጊዜ ሰዎች ጋር ሰው ናችሁና እንኳን ሰውና ሰው እግርና እግር ይጋጫል። ሰው ጋር መጋጨት አይቀርምና ጥሩ ነገር አብራችሁ አሳልፋችሁ ክፉና ደጉን አሳልፋችሁ ትለያያላችሁ። ዛሬ ላይ ያደረገው ነገር ቢያናዳችሁም እንኳን ግን ማለት ያን የሱ መልካም ነገር ማጥፋት የለብንም። ብዙ አድርጎልናል። መሆን ካለብን ማድረግ በቻልነው አቅም ማለት ነው። ለዛ ሰው ዛሬ የበደለንን ሳይሆን ትናንት ያሳለፈንን፣ ትናንት ካላህ በታይ ሰበብ ሆኖ ያሻገረንን ነገር መርሳት የለብንም። የሰው ውለታ ነውር ነውና፣ ስለዚህ እናንተ በተቸገራችሁ ሰዓት ከጎናችሁ የሆነን ሰው ዛሬ ብትለያዩም ብትጣሉም ያን ነገር መርሳት የለባችሁም ለማለት እወዳለሁ። እና በተቸገራችሁ ሰዓት አይዟችሁ ማለት ገንዘብ መስጠት አይደለም። የሰው ልጅ አይዟችሁ፣ በተቸገራችሁ በተከፋችሁ ሰዓት አይዟችሁ አብሽሩ ሲላችሁ ጭንቀት ለሰው ስታወሩት ቀለል ይላል እና ያዝናል። በነገራችን ላይ ለሰው ያን እዝነት አለ። እንዲሁም ደግሞ ይቸኩላል፣ ለነገሮች ይቸኩላል። ከዛ ውጭ ደግሞ ሲናደድ የሚያደርገውን አያውቅም። እኛ በብዛት እንዳለው ሚዲያ ላይ ነው የምናውቀው፣ ግን ከሁሉም ጋር በነበረበት ታይም በሚያደርጉን ነገር አሁን ይቸኩላል። በቃ ፈጥኖ ይወስናል ምናምን እንደዚህ አይነት ነገሮች። ከዛ ባለፈ ደግሞ የውስጡን በውስጡ ይዛል እና ከዛ አንጻር እንደዚህ አይነት ጸባዮችን ተመልካችም ሆነ በዙሪያችሁ ያለ ሰው ሲነግራችሁ ያን ነገር እናንተን የሚጎዳችሁ መጥፎ ጸባይ ከሆነ ማስተካከል ነው። እና ያብ እንግዲህ እንደተናገረው ብዙ ጊዜ ነገሮችን በውስጥ ይዛለሁኝ። እንኳን የቅርብ ሰውና ተመልካቾች እንኳን በዩቱብ አቀውኝ ለምንድን ነው ያብ ይሄ ነገር ጎልቶ ይታይብሃልና ነገሮችን ለሰው አካፍል፣ ተናገር፣ የውስጥህን ያኔ ለሰዎች እንትን በል እያሉኝ ነው እና ይሄን ነገር ለመቅረፍ ሞክራለሁ ብሏል። አዎ አንዳንድ ጊዜ የሚወጡ ነገሮች ወይም ደግሞ የሚወሩ
ነገሮች አሉ። እንዲሁም ደግሞ ከሰው ብናወጣቸው መልስ ከሌላቸው ወይም ደግሞ አውጥተናቸው ለሰው የሚያስተምሩ ወይም ደግሞ ለእኛ መልስ የማናገኝባቸው ነገሮች ወይም ደግሞ እኛን መልሶ የሚጎዳና አይነት ነገር ከሆኑ እነዛ ማውራት የለብንም። ግን ደግሞ እንደዚህ አይነት ነገሮች እንደነገርኳችሁ ሰው ጋር ተጋጭታችሁ እንኳ ያን ነገር ተናግራችሁ ሊወጣላችሁ ወይ ደግሞ መፍትሄ ሊፈልግለት እየቻለ እናንተ ዝም የምትሉ ከሆነ ራሳችሁን ነው የምትጎዱትና ተነጋግረን መፍታት የምንችልባቸውን ነገሮች በዝምታ ማለፍ አለብን ብዬ አላስብም። ተነጋግሮ መፍታት ደግሞ ብልህነት ነው እና ጥሩ ነው። አስተካክል ለማለት እወዳለሁ። እና ልጅቷ እንግዲህ ሳያት በቃ የሆነ የፍቅር ሰው ነው የምትመስለው። ከጎን ሁና ተቅለሰለሳለች። ሁኔታው፣ አስተያየቷ ያብም ደግሞ እንደምትመለከቱት ነበር እያወሩ እያለ እንደው ክንዷን ሲጠበጥብ ክንዷን ሲጠመጥብ ነበርና ሁኔታቸው ሁላ ወደ ፍቅር መዞሩ አይቀርም በቅርቡ። አልሙሄም የሰው ላይ መፋቀሩ ብቻ አብሮ መሆኑ ብቻ ሳይሆን መለየት በጣም ይጎዳል። ስለዚህ እንደዚህ አይነት ነገሮች አሁንም ቢሆን መቼም ብላችሁ እዛ ውስጥ መግባታችሁ ስለማይቀር ጥንቃቄ ብታረጉ ጥሩ ነው ብዬ አስባለሁ። የሰው ላይ ቀድሞ ነው መጠንቀቅ ያለበት። ምናልባት ለኛ ለማስመሰል ብላችሁ ትጀምራላችሁ፣ በኋላ ላይ ችግር ውስጥ ትገባላችሁ። ወይ ደግሞ ፍቅር በአንደኛችሁ ይመጣና አንደኛችሁ ላይ ላይኖር ይችላል። ወይ ማፈልጉትን ትቀበሉና ትንሽ ጊዜ እንደሄዳችሁ ሰውን ትጎዳዳላችሁና ይሄ ነገር ኖርማል እህትና ወንድም ሆኖ ከሆነ በንጹህ እንድትሞክሩ። ከዛ ባለፈ ደግሞ በእህትና በወንድም ያለፈ ግንኙነት ፍላጎቱ ካላችሁ በውስጣችሁ ላይ ማለት ጥንቃቄ አድርጉ ብዬ ነው የማስበው። የዛሬን ስሜት ብቻ ሳይሆን ነገን ማሰብ አለባችሁ። ያብ እንደነገርኳችሁ ይቸኩላል ነገሮች። ሄሉን ራሱ ባለፈው በአጭር ጊዜ ውስጥ ቀለበል አድርግልሽ ብሎ አይታችኋል ያደረገውን ነገር እና እንደዚህ አይነት ነገሮች እንዳይመጡ እናንተ ያኔ ከጎንህ ባመመ ሰዓት ወይም ደግሞ ብቸኛ በሆንክ ሰዓት ልታግዝ አይዞህ ልትልህ እንደመጣችሁ ሁሉ ነገም ጧት ደግሞ አንተ የእሷ የመከፋቷ ስበብ መሆንም የለብህም። እሷም ደግሞ በዚሁ ልክ አንቺ እሷም አሁን ዛሬ ደብሮኝ እንግዲህ ከእህቴ ውጭ ለማንም ማወራው አልነበረኝም፣ ግን ደግሞ የውስጤን አውርቼ ካንተ ጋር ቀሎኛል እያለኝ ነበረ። ይህን ያክል ለእሷ አውርታ እስከሚቀላት ደረጃ ጭንቀቷን እስከ መካፈል እሱም ለእሷም ከሆነው ወደፊት ቀስ በቀስ ፍቅር አይቀርምና እንደው እኛንም እንደው ተፋቀሩ ተለያዩ እንዳታስብሉና ማለት ነው። እኛ እኮ ያገባን ሲፋቀሩም ኮመንተሮች ተጋቡ። አሁን በጣም ሁሉም ኮመንተሮች በጣም ደስ ትላላችሁ፣ ታምራላችሁ፣ ቆየት ብላችሁ ደግሞ ተጋቡ ትላላችሁ። በቃ ሲጋቡ ምናጋባላ ጨብጭብ፣ አረጎ በዛ ጨብጭብ፣ ሲለያዩም ደግሞ በለው እና እንደዛ ስለሆነ ስለዚህ ያው አስቡበት ለማለት ፈልጌ ነው። ግንኙነታችሁ እንዳለ ሆኖ ወደ ፍቅር ዓለም ስታዞሩ ተጠንቀቃችሁ አዙሩት። ቀድሞ ማሰብ ጥሩ ነው እላችኋለሁ። በተረፈ ለሁላችሁም ያማረ የተዋበ ህይወት ይወፍቃችሁ። ዱዓ ጸሎት አድርጉ ለምትፈልጉን ነገር። አትቸኩሉ፣ አስተውሉ። መቸኮል ዋጋ ያስከፍላል። ለውሳኔ የሚሆን ፍቅር ለመግባት የሚሆን ዙሪያችንን ዞር ብለን አይተን ይህ ነገር ዛሬም ብቻ ሳይሆን ነገ ሲያዋጣል ወይ ነገ ሲጠቅመናል ወይ የኛም ብቻ ጥቅም አይደለም። ብዙ ሰው የራሱን ጥቅም ነው የሚያስቀድመው። ብዙ ሰው ራሱ ብቻን ምን እንደማይጎዳ ካወቀው ሌላውን ሰው አያስተውልም። ግን የሰው ላይ ከአንድ ሰው ጋር ስትቆራኙ የራሳችሁ ፍላጎት ወይም የራሳችሁ ስሜት ብቻ ሳይሆን የሌላ ሰውን ስሜትም ልታዳምጡ ይገባችኋል። ወይም ደግሞ የእናንተ ጉዴት ወይም የእናንተ ጥቅም ብቻ ሳይሆን የሌሎችን ሰዎች ቸክ በማድረግ ኃላፊነት አለባችሁ ማለት ነው። እና ወዳችኋለሁ፣ አከብራችኋለሁ ውድ ሀገሬ ልጆች። ይህን ቪዲዮ የምትመለከቱት ላይክ ሰብ አድርጉኝ። አሰላሙ አለይኩም ወራህመቱላህ